ተሰርተሽ የደራ ልጅ በይተኩለሽ የመሬ ልጅ በባምባርሽ ተውበሻለን አምሮብሻለን ተውበሻለን ሰላም ጤና ይስጥልኝ ውድና የተከበራችሁ የማአዚ የመሪዋ ቤተሰቦች እንዴት ናችሁልኝ እኔ በጣም ደህና ነኝ እግዚአብሔር ይመስገን ዛሬ አብርሽ የሰራው ቪዲዮ ምንም በማስመልከት እንደሆነ እኔ ግራ ገብቶኛል ምክንያቱም አንድ ሴት ልጅ ልትቀና የምትችለው በፍቅረኛዋ እንጂ ከፍቅረኛዋ ውጪ አንድ ወንድ ልጅ እንደፈለገ ቢሆን ምንድነው የሚያስቀናት እኔ በበኩሌ ፍቅረኛዬ ከሆነ እንጂ የምቀናው ከሌላ ሴት ጋር ሲሳሳም ምናምን ከዛ ውጭ ግን ኖርማል ጓደኛዬ ወይንም ደግሞ ዝም ብሎ ሰው ከሴት ጋር ስለተሳሳመ ምቀና ወይንም ደግሞ ሌላ ነገር ታስባለች ማለት የተሳሳተ ነገር ነውና ዛሬ እንግዲህ አብርሽ ሄርሜላን ለማስቀናት ሄርሜላ ምን አይነት ስሜት እንደሚሰማት ለማየት ብለህ ነው የመጣውና ይሄ ለሁለተኛ ጊዜ ነው ፕራንክ ሰሰራ ማለት ነውና እኔ ሊገባኝ አልቻለም በዛ ላይ ደግሞ የሄርሜላ እንደዛ መሆን ልጅቷ ስትነካ አትንኪው ስስምህ አትሳሚው እያለች የምታደርጋቸው ሪያክቶች ብዙም ደስ አላለኝም ሲቀጥል ደግሞ ውዶችዬ ማሮችዬ ተመካክራችሁት ያረጋችሁት ነገር እንደሆነ በደንብ ያስታውቃል ሄርሜላ የፈለገ ነገር ቢሆን እንደዚህ አይነት ሪያክሽን ታሳያለች ብዬ አላስብም ማንም ሰው ማያደርገው ነገር ነው ኦኬ ፍቅረኛዋ ብትሆን አንተ እንደዚህ ልታደርግ ትችላለች ፍቅረኛዬ ነው ብላ ውስጧ ስለሚያስብም ለምንድነው የምስመው ለምንድነው እንደዚህ የምታቅፈው ምናምን ብላ ልትናገር ትችላለች ስለዚህ ተነጋግራችሁ ያደረጋችሁት ነገር ነው እንጂ ምንም ፕራንክ አድርጋት አይደለም ይሄን ያክል ዘራፍ ስትል የነበረው እንዴ ሁለተኛ አብርሽ በተለያየ ሴቶች አሁን መነካካት መሳሳሙ መደባበሱ ጥሩ ነው ብዬ አላስብም እንደ አንድ ባለትዳር ራስክን ብታስከብር አንዳንድ ጊዜ ዝም ብዬ ሳይህ ራሱ የምትሳሳተው ነገር አለና ስለዚህ ራስክን ብታስከብር ጥሩ ነው ብዬ አስባለሁ እንደኔ ማለት ነው ምክንያቱም ይሄ ማንንም እየመጣ ፕራንክ እየተባለ የሚደረገው ነገር ወደፊት የሚያመጣው መዘዝ ለራስህ እንጂ ለማንም አይደለም የተለያየ ሰው ይዘህ በመጣ ቁጥር ሌላ ችግር ነው የሚፈጠረው አሁን እቺ ልጅ አዲስ ልጅ መጣች እቺ ልጅ ስትመጣ ትቀጥላለች በነገራችን ላይ በዚህ አንድ ቪዲዮ ሰርታ የምትቀር እንዳይመስላችሁ ትቀጥላለች ወይ አብርሽና ፈቀርኩት ወይ የሆነ ነገር ትላለች ምናምን ሌላ ጸብ ይመጣል ማለት ነውና ስለዚህ ራስክን ብታስከብር አንተም ቤተሰብህን ጨምሮ ማለት ነው አንዳንድ ጊዜ እኛ ራሳችን ስንወርድ ቤተሰብንም እናስንቃለን እኛ ራሳችን ስንከበር ደረጃ ሲኖረን ደግሞ ቤተሰቦቻችንንም እናስከብራለን ማለት ነው ሶ መከበር በከንፈር ነው ይባላልና አብርሽኒ እስከዛሬ ብዙም ባልናገርም ዛሬ ግን እናገራለሁ በተለይ ሄርሜላ በርግጠኝነት ተመካክራችሁ እንዳደረጋችሁት ያስታውቅብሻልና በዚህ ልክ ልትናገሪ ወይንም ደግሞ ልጅቷን አትንኪው አትሳሚው ልትያቺ ምክንያቱም አንቺም ስትመጪ እሱን እየደባበሹ ስትነካኪው እንደፈለግሽ ስትሆኝ ነበረ ማለት ነውና ይሄ አስተያየት ለመስጠት ያክል እንጂ ማለት ነው ሙሉ በሙሉ እኔ ድጋፍ የለኝም ሄርሜላ አውጥቼ ያለሽ ጎበዝ ነሽ ብዙ ነገር የመስራት አቅም አለሽ ግን ዛሬ ልጅቷ ላይ ያደረግሽው ነገር የማይመለከትሽ ነገር ነው እውነት ሩታ ብትሆን ያደረገችው ምንም አይመስልም ግን ከዛ በተረፈ ግን ወይንም ደግሞ እሱ ባለትዳር ነው ባለትዳርን ወንድ ለምን እንደዚህ የምታደርጊው ብለሽ እንኳን ብትያት ኦኬ ያምርብሻል ማለት ነው ግን አንቺ የኔ ብቻ ነው እንደማለት በቃ የኔ ብቻ ነው ከኔ ውጪ አብርሽን ማንም ሰው እንዳይነካው እንደማለት ነው የመሰለብሽ ማለት ነውና ስለዚህ አንቺም ደግሞ ሄርሜላ ፕራንክም ሲበዛ ደስ አይልም አደብ ብትገዢ መልካም ነው በርግጥ የሄርሜላ ጥፋት ነው ብዬ አላስብም አብርሽ ራሱ ወዶት ፈቅዶት እየተሰራ ያለው ስራ ስለሆነ ማለት ነው እና ምንድነው ትናንት የተለቀቀው ቪዲዮ ላይ ስለ ሩታም ሲናገር ነበር አብርሽና ከዚህ በኋላ ሰው በሚሰጠው አስተያየት ምንም ነገር መስማት እንደማይፈልግ የማንንም አስተያየት መቀበል እንደማይፈልግና በራሱ ዛቢያ መሄድ እንደሚፈልግ ነው የተናገረው ሶ እኔ ተረዳሁት ምንድነው አሁን የሚሰራውን ስራ ወዶት በራሱ ምርጫ ነው እየሰራ ያለው እና ማንንም ሰው እንዲናገረው አይፈልግም
በቃ አድናቂዎችም ሆናችሁ ቤተሰብም ሆነ ተናግሮት ማቆም አይፈልግም። ይሄ ምንድነው በሩታ የእርግዝና ፎቶ የተነሳ ማለት ነውና በዛ ጉዳይ ሲያወራ ነበረ። እኔ ብዙ ነገር ታዝቤ ነው ዝም ያልኩት ማለት ነውና ዝም ብላችሁ ነው የምትጨናነቁ፣ ዝም ብላችሁ ነው ያልሆነ ነገር የምታስቡት አድናቂዎች ማለት ነውና ስለዚህ እሱ ሁሉም ፈልገው እያደረጉት ያለ ነገር ነውና እኛ ብዙም እንድንጨነቅበት አይገባም ብዬ ነው የማስበው። ግን አንዳንድ ጊዜ ሌሎችስ ምን ይማራሉ? የእናንተን ጥቅም ብቻ ሳይሆን ሌሎች ምን ይማራሉ? ሄርሜላ አሁን ዛሬ መታ ይች ልጅ አትሳሚ አትንኪው ስትል ለሩታ አስባ ሳይሆን ለራሷ እንዳሰበች አድርጋ ነው የምታሳየው። እንደው ለሩታ እሱ ባለትዳር ነው እዛ ጋር ሚስት አለችው እንዲህ ብትል በጣም ትምህርት የሚሰጥ ነገር ነው በነገራችን ላይ። ይቺ እንደ አድናቂ ሆኗ ነው። በእርግጥ አድናቂም ደግሞ በዚህ ልክ ሲያደንቅም ጥሩ ነው ብዬ አላስብም። ቆንጆ ነህ፣ ታምራለህ፣ ልሳምህ፣ እንዲህ ልበልክ እንደዛ ተገቢ ነው ብዬ አላስብም። አንድ ባለትዳር ወንድን ማለት ነውና ሶስታችሁም ጋር ትልቅ ስህተት አለ። እውነት ልናገር ከተባለ ሶስታችሁም ጋር ስህተት አለ። በይበልጥ ግን ሄርሜላ እሱ ባለትዳር ነው ሚስቱ እርጉዝ ናት ምናምን ምንድነው በዚህ ልክ አንቺ እንደዚህ የምትሆኚ ምናምን ብለሽ ብትይ እንደውም አሪፍ ትምህርት ይሰጠናል ብዬ አስብ ነበረ። እና ውዶቼ ማሮቼ ተረጋጉ። ለማንኛውም መረጋጋትን የመሰለ ነገር የለም፣ ሲበዛም ጥሩ አይደለም። ሩታዬ እኛ እንግዲህ አሁን ሩታን እንጠብቃለን። ሩታዬ በሰላም ተገላግላ ልጇን ይዛለን መታ መርቀናት። ምናልባት አብርሽ እንግዲህ በዛ ሰዓት ሊረጋጋ ይችላል። የአባትነት ስሜት ልጁን ሲያየው የአባትነት ስሜት ኃላፊነት የሚባል ነገር ከተሰማው ማለት ነው የሚሰማው ከሆነ እንግዲህ ልጁን ሲያይ ትንሽ ሊረጋጋ ይችላል። በእርግጥ ስራ ነው ብለንም ስንይዘው ደግሞ ስራም ደግሞ በዚህ ልክ መሆን የለበትም ብዬ ነው የማስበው እንደኔ። እና አብርሽ ብትረጋጋ መልካም ነው። ተረጋጋ፣ ወደ ራስ ተመለስ። አሁን የምትሄድበት መንገዶች ብዙም ደስ አይሉም አንዳንዶቹ ማለት ነው እና ለራስህ ይጎዳሃል። ትጠቀማለህ ግን መልሶ በእርግጥ አንተ ማንንም አልሰማም ብለሃል። ማንንም አልሰማም፣ በሰው ወሬ አልመራም፣ በራሴ ነው ስላልክ አንተ አትጎዳም። በእርግጥ ትጠቀምበታለህ። አሁንም እየተጠቀምክ ነው ያለው። ግን ሲበዛ ደግሞ ደስ አይልም። ለስምም ቢሆን ማለት ለስምም ቢሆን ጥሩ አይደለም እና ወደ ራስ ብትመለስ ወደ የበፊቱ አብርሽ ብትሆን መልካም ነው ብዬ ነው የማስበው እንደኔ ማለት ነው እንደኔ። እና ውዶቼ ማሮቼ ለዚህ ቤት አዲስ የሆናችሁ ላይክ ሰብስክራይብ በማድረግ አበረታቱኝ። እኔ ራሱ ዩቲዩብ እያስጠላኝ እየመጣ ነው። እውነት የመስራት ሞራል የለኝም። በቃ በጣም ሞቻለሁ። ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባርሽ